ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ዲሞክራቲክ ሪፐብሊክ ኮንጎ እና ሩዋንዳ የሰላም ስምምነት ተፈራረሙ። የሩዋንዳ ፕሬዝዳንት ፖል ካጋሜ እና የዲሞክራቲክ ሪፐብሊክ ኮንጎ ፕሬዝዳንት ፌሊክስ ቲሴኬዲ በዋሽንግተን ዲሲ በሁለቱ ሀገራት መካከል የተፈጠረውን ግጭት ያስቆማል የተባለ የሰላም ስምምነት እና ሰፊ ቀጠናዊ የምጣኔ ሀብት ውህደት ማዕቀፍ ተፈራረሙ። በተጨማሪም የዩናይትድ ስቴትስ እና የዲሞክራቲክ ኮንጎ ኢኮኖሚ እና የሀብቶች ደህንነት ለማስቀጠል እና የረጅም ጊዜ ልማት ለሁለቱም ሀገራት ጥቅም ለማጎልበት የጋራ ፍላጎት እንዳላቸው ቃል በመግባት ረጅም ስትራቴጂክ አጋርነት ስምምነት ተፈራርመዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በተገኙበት የተፈረመውን ይህንን የሰላም ስምምነት የዲሞክራቲክ ሪፐብሊክ ኮንጎ ፕሬዝዳንት ፌሊክስ ቲሴኬዲ እና የሩዋንዳው ፖል ካጋሜ አድንቀዋል። ዶናልድ ትራምፕ የሰላም ስምምነቱ ከተፈረመ በኋላ ለዓለም ለአፍሪካ ታላቅ ቀን ነው፣ እነዚህም ሁለት ሀገራት ሊኮሩበት የሚገባ ብዙ ነገር አላቸው ብለዋል። ፕሬዝዳንት ካጋሜ በበኩላቸው ፕሬዝዳንት ትራምፕን ለማንም የማያዳሉ መሪ በማለት ሰላም ለማምጣት ያለውን ዕድል ወዲያውኑ የተጠቀሙ ናቸው ብለዋቸዋል። ባለፈው ዓመት ሰኔ ወር ላይ በሁለቱ ሀገራት የውጭ ጉዳይ ሚኒስትሮች መካከል ስምምነት ተፈርሞ ነበር። ነገር ግን ስምምነቱ ወዲያውኑ የፈረሰ ሲሆን ለዚህም ለሁለቱ ሀገራት አንዳቸው ሌላኛውን ከሰዋል። ከስምምነቱ በፊት ማዕድን ሀብት በበለጸገው የምስራቅ ኮንጎ በመንግስትና በሩዋንዳ ይደገፋል በሚባለው አማጺ መካከል የሚካሄደው ውጊያ ተጠናክሮ ቀጥሎ ነበር። ትራምፕ ሀገራቸው ከሁለቱም ሀገራት ጋር ወሳኝ የሆኑ ማዕድናትን ለመጠቀም የሚያስችል አዳዲስ የዕድል በሮችን የሚከፍት የተባለ ስምምነት መፈራረሟንም ተናግረዋል። የሰላም ስምምነቱ ለአስርተ ዓመታት በቀጠናው ሲካሄድ የቆየውን ጦርነት እንዲቆም እና ቋሚ የተኩስ አቁም እንዲደረስ፣ አማጽያን ትጥቃቸውን እንዲፈቱ፣ የተፈናቀሉ ነዋሪዎች ወደ መኖሪያ አካባቢያቸው እንዲመለሱ እንዲሁም አዲስ የኢኮኖሚ ብልጽግና ማዕቀፍ እየያዘ መሆኑን ትራምፕ በሰላም ስምምነቱ ወቅት ተናግረዋል። ትራምፕ በሁለቱ መሪዎች ላይ ጠንካራ እምነት አለኝ ያሉ ሲሆን ይህንን የገነባውን ቃል እንጠብቃለን ብለዋል። ካጋሜ እና ቲሴኬዲ ስምምነቱን እንደሚያከብሩ ተናግረዋል። ካጋሜ ትራምፕን ለሰላም አስተዋጽኦ ለማድረግ ያለውን ዕድል የሚጠቀሙ መርህ ያላቸው እና የማያዳሉ መሪ ሲሉ አንቆለጳጵሰዋቸዋል። ለቢቢሲ አስተያየታቸውን የሰጡ ባለሙያዎች ይህ የሰላም ስምምነት ለዓመታት የዘለቀውን ጦርነት በማስቆም ረገድ በጎ አስተዋጽኦ ይኖረዋል ብለዋል። ነገር ግን አሁን የተደረጉ ያሉ ውጊያዎች ግን ዘላቂ ሰላም ለማምጣት ረዥም ርቀት እንደሚቀር ያሳያሉ ሲሉም አክለዋል። ባለፈው ዓመት በሐምሌ ወር የዲሞክራቲክ ሪፐብሊክ ኮንጎ እና የኤም23 አማጽያን በኳታር በተፋላሚ ወገኖች መካከል የሚደረገውን ጦርነት ለማስቆም የተኩስ አቁም ስምምነት ተፈራርመዋል። የመርሆቹ መግለጫ የሚል ስያሜ የተሰጠው ይህ ስምምነት ሁለቱም ወገኖች ከጥቃት፣ የጥላቻ ፕሮፓጋንዳ እና በመሬት ላይ ያሉ አዳዲስ ቦታዎችን በኃይል ለመያዝ ከሚደረጉ ሙከራዎች መቆጠብ አለባቸው ይላል። በሰላም ስምምነቱ ላይ እንዲታደሙ የተጋበዙ በርካታ የአፍሪካ መሪዎች ነበሩ። የአፍሪካ ህብረት ሊቀመንበር እና የአንጎላ ፕሬዝዳንት ጆኦ ሎሬንሶ፣ የኬንያው ፕሬዝዳንት ዊልያም ሩቶ በፊርማ ስነ ስርዓቱ ላይ ከተገኙ መሪዎች መካከል ይገኙበታል። ፕሬዝዳንት ጆኦ ሎሬንሶ በዲሞክራቲክ ሪፐብሊክ ኮንጎ እና ሩዋንዳ መካከል የሰላም ስምምነት እንዲደረስ ያሸማገሉ ሲሆን በሁለቱ ወንድማማች ሀገራት መካከል ለ30 ዓመታት የዘለቀውን ግጭት የሚያስቆም ነው ሲሉ ተናግረዋል። የግሬት ሌክስ ሀገራት በርካታ ሀብትና እምቅ አቅም ያላቸው ሀገራት ናቸው ሲሉም ተስፋቸውን ገልጸዋል። የኬንያው ፕሬዝዳንት ዊልያም ሩቶ በበኩላቸው የተፈረመውን ቀጠናዊ የኢኮኖሚ ማዕቀፍ በማድነቅ የሰላም ስምምነቱ በአፍሪካ ላላት ሰፊ ሀብት በር የሚከፍት ነው ብለዋል። ትራምፕ በሰላም ንግግሩ ታሪካዊ ስኬት አስመዝግበዋል ሲሉም ያደነቁት ሩቶ ድፍረት የተሞላበት አመራራቸውን ተግባራዊ አድርገዋል ብለዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ?
አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቱብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።